በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል በሚካሄደው ግጭት ሳቢያ በዓለም ገበያ ላይ የነዳጅ ዋጋ አሻቀበ። የአንድ በርሜል ብሬንት ድፍድፍ ነዳጅ ዋጋ ካለፈው ሳምንት በ9 በመቶ ጨምሮ ዛሬ ወደ 79.41 ዶላር አሻቅቧል። ኢራን 1/5ኛው የዓለም ነዳጅ ማለትም የሳውዲ አረቢያ፣ የኩዌት፣ የኢራቅ፣ የኳታር፣ የባህሬን፣ የኢራንና የተባበሩት አረብ ኤሚሬቶች ነዳጅ በሚተላለፍበት ሆርሙዝ ሰርጥ ነዳጅ መርከቦች እንዳይተላለፉ አግዳለች። ሆርሙዝ በቀን 15 ሚሊዮን በርሜል ነዳጅ የሚጓጓዝበት መተላለፊያ ነው። በተያያዘ የኳታር የተጣራ ጋዝ ማምረቻ በኢራን ሚሳኤል ጥቃት ከተፈጸመበት በኋላ ምርት ማቋረጡን የአገሪቱ መንግስት አስታውቋል። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳውቆ ነበር። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንደሚጋይም አስታውቀዋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20% ወይም 1/5ኛው የሚያልፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዘጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል። ከዚሁ ጋር በተያያዘ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረች አቴኖቫ የተባለች የነዳጅ ጫኝ መርከብ በሁለት ድሮን መጥቶ እንድትነድ ማድረጉን ገልጿል። ከዚሁ ጋር በተያያዘም ኢራን በአቡዳቢ በፈጸመችው የድሮን ጥቃት የነዳጅ ታንከር ተርሚናል ተመታ። በኤሚሬትስ ዋና ከተማ አቡዳቢ የሚገኘውን የነዳጅ ታንከር ተርሚናል በሰው አልባ አውሮፕላን ሲመታ እንቅስቃሴ ላይ ባይሆንም የእሳት ቃጠሎ ፈጥሯል። የአቡዳቢ ባለስልጣናት በሙሳፋ የነዳጅ ታንክ ተርሚናል በድሮን ጥቃት ለተነሳው የእሳት ቃጠሎ የማጥፋት ምላሽ ሰጥተዋል ሲል የአቡዳቢ ሚዲያ ጽሕፈት ቤት በሰጠው መግለጫ ገልጿል። ሁኔታው ወዲያውኑ በቁጥጥር ስር ውሏል ሲልም አክሏል። በጥቃቱ በሰው ላይ ምንም አይነት ጉዳት አልደረሰም። ፈረንሳይ ለተባበሩት አረብ ኤሚሬትስ ያላትን የጥበቃ ቁርጠኝነት አረጋገጠች። ፈረንሳይ ከኤሚሬትስ ጋር ባላት የጥበቃ ስምምነት መሰረት አገሪቱ ጥቃት ካጋጠማት በራፋኤል የጦር ጀቶቿ ድጋፍ ለመስጠት ዝግጁ መሆኗን አስታወቀች። የፈረንሳይ መከላከያ ሚኒስትር ካትሪን ቫውትሪን ለፈረንሳይ ኢንተር ሬዲዮ በሰጡት መግለጫ የሚከተሉትን ዋና ዋና ነጥቦች አንስተዋል። የመከላከያ ስምምነት ካለን ሀገር ጋር ጥቃት ሲሰነዘርባት ድጋፍ መስጠት ቀዳሚው ሀሳባችን ነው ብለዋል። ፈረንሳይ በአሁኑ ወቅት በኤሚሬትስ ውስጥ በሚገኘው የጦር ሰፈሯ ላይ ዘመናዊ የራፋኤል ተዋጊ ጄቶች ዝግጁ አድርጋለች። ፈረንሳይ በኤሚሬትስ በሚገኙ የባህርና የአየር ኃይል ሰፈሮቿ ላይ ወደ 900 የሚጠጉ ወታደሮች እንዳሏት ይታወቃል። ይህ እርምጃ በሁለቱ ሀገራት መካከል ያለውን የቆየ ወታደራዊ ወዳጅነት ይበልጥ የሚያጠናክር መሆኑ ተገልጿል። ቴህራን ጥያቄ ካቀረበች ሚሳኤሎችን ለማቅረብ ዝግጁ መሆናቸውን ኪም ጆንግ ኡን አስታወቁ። የሰሜን ኮሪያው መሪ ኪም ጆንግ ኡን ለኢራን ያላቸውን ያልተገደበ ድጋፍ በመግለጽ ቴህራን ጥያቄ ካቀረበች እስራኤልን ለመምታት የሚያስችሉ ሚሳኤሎችን ለማቅረብ ዝግጁ መሆናቸውን አስታውቀዋል። ይህ ንግግር አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ በተጠናከረበትና የቀጠናው ውጥረት አይገመት ደረጃ ላይ በደረሰበት ወቅት መደመጡ የሁኔታውን አሳሳቢነት ይበልጥ አግዝፎታል። የሰሜን ኮሪያ ጣልቃ ገብነት በንግግር ደረጃም ቢሆን መገለጹ በጦርነቱ ላይ አዲስና አደገኛ ምዕራፍ ከፍቷል። ይህ መግለጫ የወጣው ቻይና ሃይፐርሶኒክ ጸረ መርከብ ሚሳኤሎችን ለኢራን ማቅረቧ በተሰማበትና ሩሲያም በዲሚትሪ ሜድቬዴቭ በኩል የኒውክሌር ማስጠንቀቂያ በሰጠችበት ወቅት መሆኑ የአራቱ አገራት ማለትም ሩሲያ፣ ቻይና፣ ሰሜን ኮሪያና ኢራን ግንባር መፍጠርን ያመለክታል። ኪም ጆንግ ኡን በቀጥታ የእስራኤልን ስም ጠቅሰው የሰነዘሩት ዛቻ ፕሬዚዳንት ትራምፕ ትልቁ ጦርነት እየቀረበ ነው በማለት ለሰጡት ማስጠንቀቂያ ትልቅ ማጠናከሪያ ሆኖ ተወስዷል። ይህ ወታደራዊ ሽኩቻ በዓለም አቀፍ የነዳጅና የጋዝ ገበያ ላይ ከፍተኛ መናጋት የፈጠረ ሲሆን በአውሮፓም የዋጋ ንረት በከፍተኛ ሁኔታ እየጨመረ ይገኛል። የኒውክሌር ኃይል ያላቸው ወይም ከኒውክሌር ኃያላን ጋር ጥብቅ ግንኙነት ያላቸው ሀገራት እያደረጉት ያለው ቅንጅት ዓለም አቀፍ ደህንነትን ከፍተኛ ስጋት ላይ ጥሎታል። መጀመሪያ አካባቢ በአንድ ቀጠና ብቻ ተወስኖ የነበረው ግጭት አሁን ወደ ሰፊ ጂኦፖለቲካዊ ቀውስና ወደ ታላላቅ ኃያላን ሀገራት ጦርነት የማምራት እድሉ ሰፊ እየሆነ መጥቷል። በመካከለኛው ምስራቅ የተቀሰቀሰው ጦርነት በቅርቡ ፍጻሜ ይኖረው ይሆን?
ባለፈው ቅዳሜ የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል በቅንጅት በኢራን ላይ የከፈቱት ጦርነት አሁንም ቀጥሏል። ፕሬዚዳንት ዶናልድ ትራምፕ ጦርነቱ 4 ሳምንት ሊቆይ እንደሚችል የተናገሩ ሲሆን እሁድ ዕለት በኢራን ላይ የተካሄደ ያለውን ወታደራዊ ጥቃት ተከትሎ ባስተላለፉት የቪዲዮ መልእክት የጥቃቱ ዋነኛ ግብ የኢራንን አገዛዝ መገርሰስ መሆኑን በግልጽ አመልክተዋል። ፕሬዚዳንቱ ለኢራን እስላማዊ አብዮታዊ ዘብ ጦር ለሰራዊቱ እና ለፖሊስ አባላት በሰጡት ጥብቅ ማስጠንቀቂያ ዛሬ ምሽት መሳሪያችሁን ማውረድ አለባችሁ፣ ይህንን ካደረጋችሁ ሙሉ ምህረት ይደረግላችኋል፣ ካልሆነ ግን እርግጠኛ የሆነ ሞት ይጠብቃችኋል ብለዋል። ለኢራን ሕዝብም ጥሪ ያቀረቡት ትራምፕ የነጻነት ሰዓቱ መቃረቡን ገልጸው ጥቃቱ በሚካሄድበት ወቅት ቦምቦች በየቦታው ስለሚጣሉ ሕዝቡ ቤቱ ውስጥ ተሸሽጎ እንዲቆይ አሳስበዋል። ወታደራዊ እርምጃውን ስናጠናቅቅ መንግስታችሁን ተረከቡ፣ ይህ ምናልባትም ለትውልዶች የምታገኙት ብቸኛ ዕድል ሊሆን ይችላል ሲሉ ሕዝቡ አጋጣሚውን ተጠቅሞ የራሱን ዕድል በራሱ እንዲወስን ጥሪ አቅርበዋል። ፕሬዚዳንቱ አክለውም የኢራን ሕዝብ ለብዙ ዓመታት የአሜሪካን እርዳታ ሲጠይቅ ቢቆይም አሁን ግን የአሜሪካ እጅግ በላቀና አስከፊ በሆነ ኃይል ከጎናቸው መቆሟን ገልጸዋል። ይህ ወቅት የኢራን ሕዝብ የወደፊት ዕጣ ፈንታውን የሚወስንበትና የከበረ ጊዜውን የሚፈጥርበት የታሪክ አጋጣሚ መሆኑን የገለጹት ትራምፕ ድርጊቱ እንዳያመልጣችሁ አሁኑኑ እርምጃ እንዲወስዱ አሳስበዋል። ባለፈው እሁድ ይህንን መልእክት ካስተላለፉ በኋላ ሰኞ ዕለት ደግሞ ለአሜሪካ ወታደሮች ሜዳሊያ ለመስጠት በተዘጋጀ ስነ ስርዓት ላይ ንግግር ሲያደርጉ ባስተላለፉት መልእክት መጠነ ሰፊ ወታደራዊ እርምጃ መውሰድ እንደሚቀጥል ተናግረዋል። የኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲያቆም ከአሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለም ገልጸዋል። ከቴህራን የተደቀነውን አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥሉም ተናግረዋል። የኢራን ሚሳኤል መርሃ ግብር የኒውክሌር ግንባታን ለመሸፈን ያለመ ነበር ሲሉም ተደምጠዋል። ኒውክሌር ጦር መሳሪያና የረዥም ርቀት ሚሳኤል የታጠቀ የኢራን መንግስት መካከለኛ ምስራቅና አሜሪካን ሕዝብ ሊታገሱት የማይገባ ስጋት ነው ብለዋል። በኢራን ላይ እየወሰዱ ያሉት እርምጃ ዓላማው የአገሪቱን ሚሳኤል ግንባታ አቅምም እንዲሁም የባህር ኃይል ማምከን መሆኑን ፕሬዚዳንቱ ገልጸዋል። በተገደሉት የአሜሪካ ወታደሮች ስም ዘመቻውን አጠናክረን እንቀጥላለን ብለዋል። በኢራን ላይ እየተካሄደ ያለው ዘመቻ አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመ ፕሬዚዳንቱ ገልጸዋል። ዘመቻው ከመነሻው ላይ ከ4 እስከ 5 ሳምንት እንደሚወስድ እንደተገመተ የጠቀሱት ትራምፕ ከዚያም በላይ የመዝለቅ አቅም አለው ሲሉ ተናግረዋል። ጦርነቱን አልጀመርነውም፣ ግን እንጨርሰዋለን። ባለፈው ሰኞ ለመገናኛ ብዙሃን መግለጫ የሰጡት የአሜሪካ መከላከያ ጸሐፊ ፔት ሄግዚት ጦርነቱን አልጀመርነውም፣ ግን በፕሬዚዳንት ትራምፕ ትዕዛዝ እንጨርሰዋለን በማለት ተናግረዋል። የአሜሪካ መከላከያ ጸሐፊ ፒት ሄግዚት በኢራን ላይ የሚወሰደው እርምጃ በታሪክ በጣም የከፋው ውስብስብ የሆነና ኢላማውን የመታ እንደሆነም ተናግረዋል። ኢራን የኒውክሌር ጦር ለመገንባት አይደለም በሚል እየዋሸችን ነበር ያሉት ፒት ሄግዚት አሜሪካ በኢራን ላይ የምታደርሰው ጥቃት ወደማያልቅ ጦርነት እንደማያመራም ገልጸዋል። የአሜሪካ ግብ የቴህራንን ሚሳይል እና የደህንነት መዋቅር መበጣጠስ እንደሆነ ተናግረዋል። ኢራን የኒውክሌር መርሃ ግብሯ ሰላማዊ እንደሆነ በተደጋጋሚ ብትገልጽም የመከላከያ ጸሐፊው ግን ሰላማዊ የኒውክሌር ፍላጎት ተራራ ስር አይደበቅም ብለዋል። ቴህራን በሰላማዊ መንገድና በምክንያታዊነት ከአሜሪካ ጋር ለመደራደር እንዳልፈቀደችም ተናግረዋል። ሚሳይል ለማከማቸትና የኒውክሌር ጦር ግንባታ ፍላጎታቸውን ለማሳካት ጊዜ እየገዙ ነበር። ፕሬዚደንት ትራምፕ እንዲህ ያለ ጨዋታ አይፈልጉም ሲሉም የመከላከያ ጸሐፊው በመግለጫቸው አክለዋል። ኢራናውያን ይህንን ታላቅ ድል ሊጠቀሙበት ይገባል ሲሉም ተደምጠዋል። ኔቶ ጦርነቱን መደገፉ። የሰሜን አትላንቲክ ጦር ቃል ኪዳን ማህበር ወይም ኔቶ ጸሐፊ ማርክ ሩተ አሜሪካ በኢራን ላይ የወሰደችውን እርምጃ እንደግፋለን ሲሉ ተናግረዋል። ኢራን ለአውሮፓ፣ ለእስራኤል እንዲሁም ለቀጣናው ስጋት ናት ያሉት ማርክ ሩተ በቴህራን ላይ ከሚወሰደው እርምጃ ጋር በተያያዘ አውሮፓ እየተጠናከረ ነው ብለዋል። አሜሪካና እስራኤል በኢራን ላይ ጥቃት ለመፈጸም የተዘጋጁ እንደነበር ቀድመው ያውቁ እንደሆነ ከቢቢሲ የተጠየቁት ዋና ጸሐፊው ዝርዝር ጉዳዮችን በይፋ መናገር እንደማይሹ ገልጸዋል። ዋና ጸሐፊ ሩተ ከአሜሪካ ባለስልጣናት ጋር ብዙ ንግግር ማድረጋቸውን ጠቅሰው ዋሽንግተንና ኔቶ በቅርበት እየተጋገዙ ነው ብለዋል። ኔቶ በኢራን ላይ የሚወሰደውን እርምጃ የሚቀላቀል እንደሆነ ተጠይቀው በፍጹም ይሄ በግልጽ የአሜሪካውያንና የእስራኤላውያን ዘመቻ ነው ሲሉ ምላሽ ሰጥተዋል።
ኔቶና በቀጣናው ያሉ ወዳጆቻችን በኢራን ጥቃት ተከፍቶባቸዋል። በዚህ ሁኔታ ውስጥ ማድረግ የሚችሉትን እያደረጉ ነው በማለትም ለቢቢሲ ተናግረዋል። ኢራን ጦርነቱን ከአረቦች ጋር አድርገዋለች። ኢራን ጦርነቱን ቀጣናዊ አድርገዋለች። አሜሪካና እስራኤል በቅንጅት የከፈቱባትን ጦርነት ከመመከት ይልቅ በተለያዩ የአረብ ሀገራት ሚሳኤል በመልቀቅ ጦርነቱን ቀጣናዊ ለማድረግ የምትፈልግ ይመስላል። በእርግጥ በእነዚህ የገልፍ ሀገራት በሁሉም ቦታ ማለት ይቻላል የአሜሪካ ጦር ሰፈር ያለ ሲሆን ኢራን የአሜሪካንን የጦር ሰፈር በመምታት የሚደርስባትን የአየር ጥቃት ለመቋቋም እየወሰደች ያለ እርምጃ ቢመስልም በርካታ የአረብ ሀገራት ከተሞችን ደብድባለች። ባለፈው ቅዳሜ በለቀቀችው ሚሳኤል በኳታር፣ በአቡዳቢ፣ በዱባይ፣ በዮርዳኖስ፣ በባህሬን፣ በኩዌት እና በሳውዲ ሚሳኤል የለቀቀች ሲሆን በቀጣይ ቀናትም በእነዚህ ከተሞች ሚሳኤል ተኩሳለች። የአሜሪካ የጦር ሰፈሮች ላይ ሚሳኤል ጥቃት በመተኮስ ከዋናው ጦርነት ጋር የማይገናኝ ጦርነት እያካሄደች ትገኛለች። ሰኞ ዕለት ደግሞ በኩዌትና ኢራቅ ላይ ጥቃት ፈጽማለች። በኩዌት የፈጸመችውን ጥቃት ተከትሎ በከተማዋ ላይ ጭስ ታይቷል። ኢራንም በባህረ ሰላጤው አካባቢ ባሉ ሀገራት ላይ ሚሳኤሎችን ማስወንጨፏን ቀጥላለች። ሰኞ ማለዳ በኩዌት የሚገኘው የአሜሪካ ኤምባሲ አቅራቢያ ጥቃት መፈጸሙ ተገልጿል። ኤምባሲው በኩዌት የሚገኙ የአሜሪካ ዜጎች ወደ ኤምባሲው እንዳይመጡና በቤታቸው እንዲቆዩ መልእክት አስተላልፏል። በኤምባሲው ድረገጽ ላይ የሰፈረው መልእክት ወደ ኤምባሲው እንዳትመጡ ካለ በኋላ ቤታቸው ውስጥ ደህንነቱ በተጠበቀ ስፍራ እንዲሆኑ መመሪያ አስተላልፈዋል። አክሎም መስኮት አካባቢ አትቅረቡ፣ ወደ ውጭ አትውጡ ሲል በአገሪቱ ለሚኖሩ አሜሪካውያን የደህንነት መልእክቶችን አስፍሯል። ኢራን በመካከለኛው ምስራቅ በፈጸመችው ጥቃት በኩዌት አንድ ሰው መገደሉ ተገልጿል። የአሜሪካ አጋር የሆነችው ኩዌት ከኢራን የተተኮሰባትን ሚሳኤል ማክሸፏን አስታውቃለች። ሮይተርስ የዜና ወኪል በበኩሉ በኢራቅ የሚገኙ የደህንነት ባለስልጣናትን በመጥቀስ በሰሜናዊ የአገሪቱ ክፍል በሚገኘው በኢርቢል አውሮፕላን ማረፊያ 3 የታጠቁ ሰው አልባ አውሮፕላኖችን መትቶ መጣሉን አስታውቋል። በአውሮፕላን ማረፊያው የአሜሪካ ወታደሮች ይገኛሉ ተብሏል። ሮይተርስ ሰው አልባ አውሮፕላኖች ተመተው መውደቃቸውን የገለጸው በጦር ሰፈሩ ከፍተኛ ፍንዳታ መሰማቱን የኤፍፒ ጋዜጠኛ ከዘገበ በኋላ ነው። ኢራን በበርካታ የመካከለኛው ምስራቅ ሀገራት ላይ የምትፈጽመውን ጥቃት ቀጥላለች። በባህሬንና ዱባይ እንዲሁም በኩዌት የአሜሪካ ኤምባሲ አቅራቢያ ፍንዳታዎች መሰማታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የባህረ ሰላጤው ሀገራት በህብረት ኢራንን አስጠነቀቁ። የባህረ ሰላጤው ትብብር ምክር ቤት አባላት እሁድ ዕለት ባደረጉት ስብሰባ ኢራንን በአባል ሀገራቱ ላይ በፈጸመችው ጥቃት ምክንያት ስለደረሰው ከፍተኛ ጉዳት መክረዋል። የባህረ ሰላጤው ሀገራት የኢራን ጥቃት የሲቪሊያን ተቋማትንና መኖሪያ አካባቢዎችን ጭምር ኢላማ ያደረገ ነው ብለዋል። የተባበሩት አረብ ኤሚሬትስ፣ ባህሬን፣ ሳዑዲ አረቢያ፣ ኦማን፣ ኳታር እና ኩዌትን በአባልነት የያዘው ምክር ቤቱ ጥቃቶቹን አውግዟል። ኢራን የአባል ሀገራቱን ሉዓላዊነትና ዓለም አቀፍ ሕግን ጥሳለች ሲልም ከሷል። ኢራን ጥቃቷን እንድታቆም በመግለጫው ያሳሰበው ምክር ቤቱ ለንግግርና ዲፕሎማሲ ቅድሚያ መስጠት እንዳለበት በአጽንኦት አሳስቧል። ነገር ግን አገራቱ ደህንነታቸውን ለማስጠበቅ ሁሉንም አስፈላጊ እርምጃዎች እንደሚወስዱ ምክር ቤቱ አስጠንቅቋል። ኢራን ካለፈው ቅዳሜ አንስቶ በእነዚህ የባህረ ሰላጤው ሀገራት የሚገኘውን የአሜሪካ ጦር ሰፈር ለመምታት በሚል በለቀቀችው ሚሳኤል የዱባይ ከተማ፣ የአቡዳቢ ከተማ፣ የኳታር ዶሃ ከተማና በኩዌት ላይ በፈጸመችው ጥቃት በርካታ የከተሞችን ህንፃዎችን መታለች። በዱባይ ታላቁ የቡርጅ ከሊፋ ህንፃ ባይመታም አጠገቡ የሚገኘው የዱባይ ሆቴል ጥቃት ደርሶበታል። በአቡዳቢና በዱባይ በርካታ ጥቃቶች የተፈጸሙ ሲሆን የሰው ህይወትም ጠፍቷል። ኢራን በዱባይ አየር ማረፊያ ላይ ጥቃት ሰንዝራለች። በዱባይ ዓለም አቀፍ አየር ማረፊያ ላይ የኢራን ጥቃት ከተሰነዘረ በኋላ ከፍተኛ ፍንዳታ ተከስቷል። በዱባይ፣ በአቡዳቢ፣ በአማን፣ በዶሃ እና በሪያድ ኢራን ከቅዳሜ አንስቶ በለቀቀቻቸው ሚሳኤሎች ከፍተኛ ፍንዳታዎች ተከስቷል። የኢራን የበላይ መሪው አሊ ኻሜኒ በተገደሉበት የአሜሪካና የእስራኤል የቴህራን ጥቃት ሳቢያ ኢራን ሌሊቱን ያጸፋ ድብደባ ሰንዝራለች። በአየር ላይ የተመቱ ሚሳኤሎች ፍርስራሽ በዱባይ ዓለም አቀፍ አየር ማረፊያ ላይ መጠነኛ ጉዳት ያደረሰ ሲሆን 4 የሥራ ባልደረቦችም ቆስለዋል። የአውሮፕላን ማረፊያው አንድ መተላለፊያ የተመታ ሲሆን ሁሉም በረራዎች ተቋርጠዋል። ጉዳዩ በሮይተርስ፣ በዱባይ ኤርፖርትስ፣ በሲኤንኤን እና በሌሎችም ተረጋግጧል። በቪዲዮ ምስሎችም በአየር ማረፊያው አካባቢ ጭስ ይታይ ነበር። ይህንን አስመልክቶ አንዳንድ ተንታኞች በሰጡት አስተያየት የኢራን የሚሳኤል ጥቃት ሩቅ ያለችውን አሜሪካ ባይሞክርም የቅርቧ እስራኤልን እንደታሰበው ባያጠቃም የቅርቦቹ ጎረቤቶች ላይ በርትቷል እያሉ ነው። የዓለም መንግስታት ምን አሉ?
የኢራን መንግስት ወደ ድርድር እንዲሄድ እንጠይቃለን፣ ኢራናውያን ዕጣ ፈንታቸውን የመወሰን እድልም ይሰጣቸው ብለዋል የእንግሊዙ ጠቅላይ ሚኒስትር ስታርመር። በመካከለኛው ምስራቅ ያሉ የዩኬ ፍላጎቶችና አጋሮችን ለማስጠበቅ የእንግሊዝ አውሮፕላኖች ተሰማርተዋል ብለዋል። ፕሬዚዳንት ማክሮን በበኩላቸው አሁን ያለው ሁኔታ መላው ቀጠናውን የሚያሰጋ ነው ሲሉ ተናግረዋል። ፈረንሳይ የቅርብ አጋሮቿን ለመጠበቅ አስፈላጊውን ኃይል እንደምታሰማራም አመልክተዋል። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃሊስ ኢራን ላይ ጠንካራ ማዕቀቦች ጥለናል፣ ኒውክሌርን በተመለከተ ዲፕሎማሲያዊ መፍትሄ እንዲገኝ ድጋፍም አድርገናል በማለት በኤክስ ገጻቸው ጽፈዋል። ንጹሐንን እንዲሁም ዓለም አቀፍ ሕግን መጠበቅ ቅድሚያ እንዲሰጠው አሳስበዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ውጥረቱን ለማርገብ በቀጠናው ከሚገኙ አጋሮቻቸው ጋር እየተወያዩ መሆኑን ጠቁመዋል። የብራዚል መንግስት በበኩሉ አሜሪካና እስራኤል ያደረሱት ጥቃት እጅግ አሳሳቢ ነው ብለዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ኢራን የኒውክሌር መሳሪያ እንዳትታጠቅ በማድረግ ረገድ አሜሪካን እንደሚደግፉ አስታውቀዋል። የተባበሩት መንግስታት የሰብአዊ መብት ዋና ኃላፊ ቮልከር ቱርክ ሁሉም ወገኖች ምክንያታዊ የሆኑ ግጭት አቁመው ወደ ድርድር ይመለሱ ብለዋል። ሁሌም ቢሆን በወታደራዊ ግጭት የሚጎዱት እና ዋጋ የሚከፍሉት ንጹሐን ናቸው። ንጹሐንን መጠበቅ በዓለም አቀፍ ሕግ ቅድሚያ ይሰጠዋል ሲሉም አሳስበዋል። ትራምፕ ግባቸው ኢራን አሜሪካውያን ላይ የደቀነችውን አደጋ መቀልበስ መሆኑን በትሩዝ ሶሻል ማህበራዊ ሚዲያቸው ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንድትታጠቅ እንደማይፈቅዱም ገልጸዋል። እኛ ስንጨርስ መንግስታችሁን አቋቁሙ፣ መንግስታችሁን ለመቀየር በዚህ ትውልድ አንዴ ብቻ ነው የሚመጣ እድል አላችሁ ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም በተመሳሳይ ኢራናውያን አምባገነን መንግስትን አውርደው ሰላማዊ ኢራን እንዲገነቡ መልእክትን አስተላልፈዋል። ጥምር እርምጃችን ጀግና ኢራናውያን የሀገራቸውን የወደፊት ዕጣ ፈንታ እንዲወስኑ ይረዳል ብለዋል።